አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። የዛሬው ህልም ፍቺ ደግሞ ምን መሰላችሁ? በህልማችሁ ቢዛ መብላት፣ ፈጣይሮችን መብላት፣ ፓንኬክ መብላት፣ በአጠቃላይ ያልበሰሉ የበሰሉ እነዚህ ፈጣይሮችን በቃ እንደ ዳቦ አይነት ነገሮችን በህልም ስትበሉ ማለም የሚሰጠውን ፍቺ ዘርዘር አድርጌ በስፋት ይዤላችሁ ቀረብ ያለው እስከ መጨረሻው ድረስ ተከታተሉ ማለት ነው። የፒዛ መጋገሪያዎችን ወይም ደግሞ ምጣዶችንም ማለምንም ያጠቃልላል ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። እሺ ህልም አላሚው ማንኛውም ህልም አላሚ ያልተጠናቀቁ ፈጠራዎችን ገና ያልበሰሉ በስለው ያላበቁ ፈጠራዎችን በህልሙ እየበላ እንደሆነ ካየ ይህ ፍቺ ምንድነው? ይሄ ህልም አላሚ ድርጊቶችን መቆጣጠር የማይችል ሰው መሆኑን ያሳያል። ይህም በህይወት ውስጥ እጣ ፋንታ ወይም በህይወት ውስጥ ውሳኔዎችን ለማድረግ ወይም ለመወሰን ችኩል ሰው እንደሆነ ያመላክታል ማለት ነው። ምንድነው? በህልሙ እንግዲህ ያልበሰለ ገና በስሎ ያላለቀ ነገር ሲበላ ካየ ለማንኛውም ውሳኔ ላይ ችኩልና ያልተረጋጋ ሰው እንደሆነ ይገልጻል ማለት ነው። ባለራዕዩ በህልም ውስጥ ብዙ ፈጠራዎችን ከበላ ይህ ከህይወቱ ጋር በተያያዙ ጉዳዮች ላይ ያለውን ጥሩ ያልሆነ መጥፎ ባህሪ ወይም ደግሞ አንዳንድ ደስ የማይሉ ባህሪዎች እንዳሉት ያመላክታል ማለት ነው። በህይወቱ ጉዳዮች ወይም በራሱ ጉዳይ ላይ ግን መልካም ያልሆነ ሰው ነው ማለት ነው። የሚያደርጋቸው አንዳንድ ስራዎች ልክ አይደሉም ማለት ነው። ባለትዳር ሴት ፈጤራዎችን እያዘጋጀች ወይም ደግሞ ፈጤራ ለመስራት እያዘጋጀች እንደሆነ በህልም ውስጥ ማለሟ ቤተሰቧን እየጠበቀች እና የቤቷን ጉዳዮች በጥበብ እንደምትመራና ማንኛውም ነገር በጥንቃቄ ህይወቷን እየመራች እንደሆነ ይገልጻል ማለት ነው። ባለትዳር ሴት ሆና በህልሟ ፈጣይር እነዚህ እንትኖችን ዳቦ ነክ ነገሮችን ለመጋገር ለማዘጋጀት እያዘጋጀች እንደሆነ ካየች ማለት ነው። አንድ ወንድ በህልም ውስጥ በደንብ ያልበሰለ ፈጣይሮችን ካየ ይህ ፍቺ በህገወጥ መንገድ ገንዘብ እንዳገኘ ያሳያል ማለት ነው። ያልበሰለ ስለሆነ አንዲት ሴት በህልሟ ውስጥ ቀለማት ያላቸውን ፈጤራዎች ለምሳሌ ነጭ ከሆነ የግል ድንበሯን የምትጠብቅ ወይም ራሷን የምታስከብር ሴት መሆኗን ይገልጻል። ሌላው ደግሞ ባለትዳር ሴት በህልም ውስጥ ብዙ ፈጤራዎችን እያከማቸች እየሰበሰበች ወይም ሳህን ውስጥ ወይም የሆነ ነገር ውስጥ ብዙ ፈጤራዎችን እየሰበሰበች እያከማቸች እንደሆነ በህልም ካየች ይህ ፍቺ ከባለቤቷ ጋር ደህንነት እንደተሰማትና በሐላል መንገድ እርዚቅ እንደሚያገኙ ህይወታቸውን በደስታና በቅንጦት እንደሚያሳልፉ ወይም ቅንጦት የሆነ ህይወት እንደሚኖራቸው ይገልጻል ማለት ነው። ምክንያቱም የፈጣይር የፈጢራ እነዚህ ዳቦ ነክ ነገሮች እርዚቅ ስለሆኑ እነሱን ስታከማች በህልም ከተመለከተች ማለት ነው ስታጠራቅም። ባለትዳር ሴት ፈጤራዎችን ቆርጣ በስስት እንደዚህ ቁርስ አድርጋ ማለት ነው በስስት ስትበላ ማየቷ ይሄ ጥሩ የማትናገርና ስሜታዊና ጥበብ የጎደለው ምላሽ የምትሰጥ ሰው መሆኗን ይገልጻል ማለት ነው። ሳታገናዝብ ዝም ብላ እንደመጣላት የምትናገር ሴት መሆኗን ይገልጻል። እንደዚህ ቁርስ አድርጋ በስስት ትንሽ እየበላች እንደሆነ ፈጣይሮችን ባለትዳር ሴት ከተመለከተች ማለት ነው። ያኔ ጥሩ ተናጋሪ አይደለችም። ሰው ታስቀይማለች በቃላቷ ማለት ነው። እሺ አንዲት ያላገባች ሴት ልጅ ደግሞ ትዳር ያልያዘች በእውነታው ጥሩ ቆንጆ ቆንጆ የሚያማምሩ ፈጤራዎች እንዳሏት ወይም እንዳላት ልትበላ እንደሆነ በህልም ካየች ይሄ በከባድ ድካም ከከባድ ጭንቀት ወይም ብዙ ፈተናዎችን ካሳለፈች በኋላ የሚጠብቃትን አስደሳች ህይወት ይገልጻል ማለት ነው። የሚያማምሩ በቃ ለመብላት የሚያጎመዡ ፈጣይሮች እንዳላት ከተመለከተች ያላገባች ሴት ማለት ነው። ወይም እንዳዘጋጀች አይ እንዳዘጋጀች አይልም እንዳዘጋጀች ትርጉሙ ሌላ ነው። እሺ አሁንም ይቺ ያላገባች ልጅ ትዳር ያልያዘች ሴት በህልም ውስጥ ዱቄቶችን በደንብ ሰብስባ ወይም ለፈጤራ ለማዘጋጃ የሚሆን ዱቄት ስታስቀምጥ ካየች ይህ የሚያመላክተው እሷ የምትፈልገውን ግቦች እና ምኞቶች ላይ ለመድረስ በትክክለኛው መንገድ ላይ መሆኗን ያሳያል ማለት ነው። ያላገባች ሴት በህልም ውስጥ ሙሉ በሙሉ እየተጠበሰ ሊጥ ማየት የተጠበሰ ሊጥ ማለት እኛ የምንጠብሰው የለም ለረመዳን ፈጢራ ስንጠብስ እንትን ሳምቡሳ ብዙ እነዚህ ብስኩት ነገሮቹ ማለት ነው። ልክ እንደዛ ሙሉ ለሙሉ የተጠበሰ ሊጥ ማለት የተጠበሱ ብስኩቶች እንደማለት ነው። እነሱን እያዘጋጀች እንደሆነ በህልም ማየት
በቅርቡ የሚወዳትና የሚያከብራትን ንጹህና ታማኝ ሀቀኛ የሆነ ባል እንደምታገባ ይገልጻል ማለት ነው ላላገባች ሴት። አሁንም ያላገባች ሴት የዳቦ መጋገሪያ እንግዲህ ምጣዱን በህልም ውስጥ ማየቷ ተማሪ ከሆነች በትምህርቷ ትልቅ ስኬት ላይ እንደምትደርስ፣ ተማሪ ካልሆነች ደግሞ ያው ትልቅ ስራ እንደምታገኝ ያመላክታል ማለት ነው። ባለትዳር ሴት ደግሞ አንዲት ሚስት ወይም አንዲት ባለትዳር ሴት በቤቷ ውስጥ በሚያማምሩ ቅርጾች የተሰሩ ፈጣይሮችን እየሰራች እንደሆነ ወይም በሚያማምር ቅርጻ ቅርጽ አድርጋ ፈጣይር እንደምትሰራ በህልም ከተመለከተች ይህ የሚያሳየው ለወላጆቿ ታማኝ የሆነች እና ቤቷንና ባሏን የምትንከባከብ ጥሩ ሚስት መሆኗን ይገልጻል ማለት ነው። ቅርጻ ቅርጽ እያስያዘች ፈጣይር ስትሰራ ከተመለከተች። አሁንም ባለትዳር ሴት በህልሟ ውስጥ ነጭ ፈጣይሮችን ካለመች ነጭ የሆኑ ፈጣይሮችን ስትመገብ ወይም ይዛ ወይም ቤቷ እንደዚህ ሰብስባ ከተመለከተች በህልሟ ይሄ ፍቺ የተረጋጋ ከባሏ ጋር የተረጋጋና ደስተኛ ህይወት እንደምትኖር ይገልጻል ማለት ነው። አሁንም መውለድ ለዘገየባት ወይም ደግሞ እርግዝና እምቢ ያላት ባለትዳር ሴት በህልሟ ፈጣይሮችን ካየች የእርግዝና መቃረቡን አመላካች ነው። በእውነታው መውለድ የዘገየባት ማለት ነው። ባለትዳር ሴት ፈጣይሮችንና ቤዛዎችን በህልም ማየት በሚቀጥለው ህይወቷ ውስጥ ምቾትና መረጋጋት ያጋጥማታል ወይም የተመቸ ህይወት ትኖራለች ማለት ነው። አሁን ቀጥለን ደግሞ ስለ ነፍሰ ጡር ሴት እናያለን። የሳይንስ ሊቃውንቶች ወይም ደግሞ ህልም ተርጓሚዎች ነፍሰ ጡር ሴት በህልም ውስጥ ፈጣይሮችን ስታይ ፍቹ ምንድነው? ጥሩ ጤንነት እንደሚኖራትና በእርግዝና ሰዓት በፈጣሪ ፍቃድ የተረጋጋ የእርግዝና ጊዜ እንደምታሳልፍ፣ ሰላማዊ የእርግዝና ጊዜ እንደምታሳልፍ ያመላክታል። በተጨማሪም ይሄ ራዕይ ባለራዕዩን ህይወቱን የሚሸፍኑትን መልካም ነገሮችና በረከቶችን ያሳያል ማለት ነው። ፈጣይሮችን እርጉዟ ሴት ከተመለከተች ብዙ በረከቶች ወደ ህይወቷ ይመጣሉ እንደማለት ነው። አንዲት ነፍሰ ጡር ሴት በጣም ኩፍ ያለ ወደ ላይ እንደዚህ ቡፍ ያለ ፈጣይሮችን ሙሉ በሙሉ እንደው ወደ ላይ የተነፋ ፈጣይሮችን ከተመለከተች ወይም በህልም ካየች ይህ ፍቺ ምንድነው? የእርግዝና ወቅት እየተጠናቀቀና የመውለጃ ሰዓት እየደረሰ እንደሆነ ያመላክታል። ምክንያቱም ኩፍ ብሎ እንደዚህ ዳቦ ማነው ፈጣይሩ ወይም ቢዛው ሊሆን ይችላል። በቃ እስከ ጫፍ ድረስ ኩፍ ብሎ ካየችው ወይም ተነፍቶ አብጦ ካየችው እርግዝና የመውለጃ ቀን እንደቀረበ ወይም እንደደረሰ ይገልጻል ማለት ነው። እሺ አሁንም አንዲት ነፍሰ ጡር ሴት በእውነታው ነፍሰ ጡር ሴት የሆነች በህልሟ ውስጥ ደማቅ ነጭ ፈጣይሮችን ስትመለከት ይሄ ፍቺ ለረጅም ጊዜ ስትጠብቀው የነበረውን አስደሳች ዜና እንዳለ ይገልጻል ወይም እንደሚመጣላት ይሄ የምትጠብቀው ነገር ይገልጻል ማለት ነው። አሁንም ከነፍሰ ጡር ሴት አልወጣንም። ነፍሰ ጡር የሆነች በእውነታው የተጋገሩ እቃዎችን የሚጋገሩ ፈጣይሮችን አዘጋጅታ ምድጃ ውስጥ ስትከት ወይም ምድጃ ውስጥ ስትከትና እንትን ደግሞ ማነው ፈጣይሮቹ ደግሞ ጥፍጥፍ ያሉና እንደዚህ ተዘጋጅተው የተዘጋጁ ወደ ምድጃው ሲከተት ተጨርሶ ተሰርቶ ተዘጋጅቶ ወደ ምድጃ ሲገባ ካየች ፍቺው ምንድነው? በቀላሉ ምጥ ሳይጠናባት በቀላሉ ልጅ እንደምትወልድና የምትወልደው ልጅ ደግሞ ጥሩ ጤንነት እንደሚኖረው ወይም ጥሩ ጤናማ ልጅ እንደምትወልድ ይገልጻል ማለት ነው። ምክንያቱም ተጠናቀቀ ፈጣይሩ ተሰርቶ ወደ ምድጃ ወደ ማብሰያው ሲገባ ማለት የነገሮች ሁሉ መጠናቀቅ የመውለጃ ቀን መቅረብ እና ነገሮች ሁሉ በሰላም እንደሚጠናቀቁ ይገልጻል ማለት ነው። እሺ የተፈታች ሴት ደግሞ በእውነታው ትዳር የፈታች ሴት ፈጣይሮችን በህልም ስትመለከት ፍቺው ምንድነው? ንቁ መሆኗን ያሳያል። እናም ልጆቿን በጥሩ ሁኔታ ለማሳደግ እና በእነርሱ ውስጥ የመልካም ፍቅርን ለመቅረጽ ወይም ደግሞ እነሱን በመልካም ለመቅረጽ ብዙ እንደምትጥር ይገልጻል ማለት ነው። ለተፈታች ሴት እሺ አሁንም ትዳር የፈታች ሴት በህልም ውስጥ ፈጣይሮችን ማየት ምኞቷን ማሟላት እና ሁልጊዜ ወደምትመኘው ህልም ላይ ለመድረስ ጥሩ አመላካች መሆኑን ይገልጻል ማለት ነው። እንግዲህ ፈጣይሮችን ከተመለከተች ወደምትመኘው ነገር እንደምትደርስ ይገልጻል ማለት ነው። በአጭሩ አንዲት የተፈታች ሴት ያልበሰለ ፈጣይሮችን በህልም ውስጥ ካየች ይህ ለከባድ ቀውሶችና እሷን ለሚያስቸግራትና ለሚያደግሟት ችግሮች እንደተጋለጠች ያመላክታል ማለት ነው። አሁንም ትዳር የፈታች ሴት በህልሟ ውስጥ ፈጣይሮችን ስታዘጋጅ እንደዚህ ስትዳምጥ
ወይም ስታዘጋጅ በህልም ከተመለከተች ለእሷ ብዙ መልካም ነገሮችን እንደሚመጡና በብዙ ደስታ ህይወቷን እንደምትመራና ወደ አዲስ ደስታ ወደ አዲስ ህይወት እንደምትገባም ያመላክታል። ትዳር የፈታች ሴት ጣፋጭ የሆኑ ፈጣይሮችን እየበላች እንደሆነ ካየች ይህ ፍቺ ምንድነው? ለእሷ አዲስ ህይወት እንደምትጀምር ምክንያቱም ዳግመኛ ልታገባ እንደሆነ ወይም ዳግመኛ ትዳር ልትይዝ እንደሆነ ይገልጻል ማለት ነው። በጣም የሚጣፍጡ ፈጣይሮችን ትኩስ የሆኑ የምትበላ ከሆነ ወደ ድጋሚ ትዳር ልትገባ እንደሆነ የሚጠቅማት ባል ልታገባ እንደሆነ ይገልጻል። የመጀመሪያው ፈታለች፣ አሁን ሁለተኛው ማለት ነው። አሁን ደግሞ እስኪ ወንድ ደግሞ አንድ ወንድ በህልሙ ፈጣይሮችን በህልሙ ሲያይ ይሄ ህልም አላሚ ትጉ ሰው መሆኑንና ብዙ መልካም ስራዎችን እንደሚሰራ ያሳያል። ፈጣይሮችን በህልሙ ከተመለከተ በእውነታው በስራው ላይ ጠንካራና ትጉ እንደሆነና እንዲሁም ደግሞ ፈጣሪ ይህን ትጋቱን ይህን ጽናቱን ይህን ቁርጠኝነቱን አይቶ ለስኬት እንደሚያበቃው ይገልጻል ማለት ነው። አንድ ያገባ ወንድ በህልሙ ፈጣይሮችን እየበላ እንደሆነ ካየ ይህ ፍቺ ከቤተሰቦቹና በአጠቃላይ በዙሪያው ካሉ ሰዎች ጋር ያለውን ጥሩ ግንኙነት ያሳያል ማለት ነው። አንድ ወንድ በህልም ውስጥ አንድ ሰው ኬክ ሲሰጠው ካየ ይህ ፍቺ በስራው ውስጥ እውቅና እንደሚያገኝ ወይም በስራው ትልቅ ቦታ እንደሚደርስ ይገልጻል። ወይም ስራው ታዋቂ ሰው ይሆናል እንደማለት ነው። አንድ ባለትዳር ወንድ በህልም ፈጣይሮችን እየቆረሰ ሲመለከት በህይወት ውስጥ ብዙ ችግሮች እንዳሉና ከጓደኞቹ ጋር ያለው ግንኙነት ጥሩ እንዳልሆነ ይገልጻል። ፈጣይሮችን አንድ ወንድ ሲቆርስ ከተመለከተ መቁረስ ማለት መበላሸት ስለሆነ የሆነ ነገር ሙሉን ስትበሉት ነው ወይስ ሲቆርስ ነው? ሲቆረስ መበላሸት እንደተበላሸ ነገር ነው የሚቆጠረው። እሺ አንዲት ሚስት ወይም ባለትዳር ሴት ልጅ ለመውለድ እንቅፋት ወይም ችግሮች የሚያጋጥሟት ከሆነና በእውነታው በህልሟ ፈጢራዎችን ስትበላ ካየች ይሄ በቅርቡ እርግዝና እንደሚፈጠር ይገልጻል ማለት ነው። ሌላኛው ህልም ፈቺ ደግሞ ፓንኬኮችን በህልም ውስጥ ማየት ለህልም አላሚው እንደ ቅርጻቸው ወይም እንደ ጣዕማቸው ጥሩና መጥፎ ትርጉሞችን ይይዛል ብሎ ፈቶታል። ይሄ ምንድነው? ማንኛውም ህልም አላሚ ፓንኬኮችን በህልም ውስጥ ሲመለከት እሱን የሚያታልሉት ወይም ደግሞ ማታለል ላይ ለመጣል እሱን አታለው ችግር ውስጥ ለመጣል የሚፈልጉ መጥፎ ሰዎች እንዳሉ ይገልጻል ማለት ነው። ፓንኬኮችን አንድ ወንድ በህልሙ ከተመለከተ ፓንኬክ ማለት ይሄ በስኳር በእንቁላል በምን ተሰርቶ እንደ ቂጣ ሆኖ የሚሰራው ጣፋጩ ነገር ማለት ነው። እሺ አንድ ወንድ ህልም አላሚ በህልም ውስጥ ፓንኬኮችን ሲያይ ይህ አንዳንድ ቅርብ ሰዎች ማታለል እንደሚያታልሉትና ከከፍተኛ ግብዝነት እንደሚጋለጥ ያመላክታል። ጥሩ ያልሆኑ ሰዎች በዙሪያው እንዳሉ ይገልጻል ማለት ነው። ለአንድ ወንድ ፓንኬኮችን በህልሙ ሲመለከት ካየ ይሄ ማለት የሚያታልለው ሰው የሚያጭበረብር ሰው ወይም ጥሩ ያልሆኑ ሰዎች በዙሪያው እንዳሉ ይገልጻል ማለት ነው። ህልም አላሚው በህልም በኬክ ውስጥ በክብ ቅርጽ ማየት ኬክ በህልሙ አይቶ ግን በክብ ቅርጽ የሚመለከት ከሆነ አንድ ወንድ ህልም አላሚ ይሄ ሁልጊዜ መብቱን በህጋዊ መንገድ እንደሚያስመልስ ወይም መብቱን በህግ እንደሚያስጠብቅ ያመላክታል። ኬክ አልሟል አንድ ወንድ ህልም አላሚ ኬኩ ግን ክብ ቅርጽ ካለው ይሄ ህልም አላሚ ማንኛውንም ነገር በህግ ነው በቃ ማስመለስ መብቱን ማንኛውንም ነገር ወደ ህግ እንደሚሮጥ ይገልጻል ማለት ነው። ህግን ያከብራል ለማለት ነው። እና እንደዛ ያለም ሰው ካለ ይሄ ነው ፍቺው ማለት ነው። ህልም አላሚው ፓንኬክ በህልም ማየቱ የሚመኘው ምኞቶች ላይ ለመድረስ ምኞቶችን ህልሞችና ስራዎችን እንደሚፈጽም ወይም ምኞቱ ላይ እንደሚደርስ ያመላክታል ማለት ነው። ለሴት ለወንድማ ማነው ስሙ ግብዝ ሰው አታላይ ሰው ምናምን ነው ፓንኬክ አንድ ወንድ ካለመ። ለሴቷ ግን ፓንኬክ አስደሳች ጣፋጭ ነገር ስለሆነ ምኞቶቿ ላይ እንደምትደርስ ነው። ያላገባ ሴት በህልም የዳቦ መጋገሪያ ሊጥ ወደ ምድጃው ውስጥ ሲገባ ካየች የጋብቻዋ ቀን እንደደረሰ ይገልጻል ማለት ነው። ዳቦ የሚጋገርበት ሊጡ ተደርጎ ሊጋገር ወደ ምድጃ ሲገባ ካየች ወይም ፈጢራ ማለት ነው። ይሄ ምንድነው? የጋብቻዋ ቀን እየደረሰና እየተጠናቀቀ ስለሆነ ወደ የጋብቻዋ ቀን መቃረቡን ይገልጻል ማለት ነው። እሺ ነጭ ሊጥ በህልም ውስጥ ማየት ጥሩ ስነምግባርን እና በትክክለኛው መንገድ ላይ መራመዷን ያሳያል። ያላገባች ሴት ያልቦካ ቂጣ ደግሞ ማንኛውም ሰው ሲበላ ካየ አስደናቂና ጣፋጭ ጣዕም ያለው ከሆነ ግን ያልቦካ ከሆነ ህልም አላሚው የሚያጋጥመውን አስደሳች ክስተቶች ያመላክታል። ያልቦካ ነው ግን የሚጣፍጥ ጣዕም ካለው ነው። ያልቦካ ሆኖ ግን ጣዕሙ የማይጣፍጥ ወይም ደግሞ ጣዕሙ
እዛ ላይ የማይለይ ከሆነ ደግሞ ያው አግባብ የሌለው ገቢ ማግኘት እንደሆነ ቅድም ገልጸናል። እሺ ያላገባች ልጃገረድ በህልም ውስጥ ብዙ ማን ነው ይቅርታ ፓንኬኮችን ያላገባች ሴት ልጅ በህልሟ ብዙ ማየት የተትረፈረፈ ሲሳይና የተትረፈረፈ መተዳደሪያ እንደምታገኝ ነው። ፓንኬኮችን ያላገባች ሴት ካየች ያልቦኩ ሊጦችን እና እንደዚህ ሊጦችን እየደለደለች ወይም እየተመተመች ወይም እየዳመጠች በህልም የምትመለከት ያላገባች ሴት ይሄ ትዳሯ በትዳር እንደምትባረክ ወይም ትዳሯ እየደረሰ እንደሆነ ሊጥ እየነካካች እያዘጋጀች ከሆነ ትዳሯ እየቀረበ ወደ ትዳር እየተዘጋጀች ወደ ትዳር ልትገባ እንደሆነ ይገልጻል። ይቺ ህልም አላሚ ፓንኬኮችን በህልም ውስጥ ማየት ሁልጊዜ የምትመኘው ምኞቶችን እንደምታሟላ ወይም ፍላጎቷን እንደምታሳካ ይገልጻል። ፓንኬክ ማለት የሚጣፍጥ ጣፋጭ ነገር ነው። ለሴቶች የምኞት መሳካት የምትፈልጉት ነገር እንደሚደርስ ነው የሚገልጸው። ለወንዶች ደግሞ መታለልን ወይም ሰው ሊያታልላችሁ ሊጎዳችሁ እንደሆነ ይገልጻል። እዚህ ጋር ልብ ማለት ያለባችሁ የወንድና የሴት ህልም እንደሚለይ ነው። በትዳርም ባላገባም በፈታም ይለያያል ማለት ነው። እሺ እና ይቺ ህልም አላሚ ያላገባች ሴት በህልም ኬክን እንደበላች ባየች ከተመለከተች ደግሞ ውሳኔ ለማድረግ የማያቋርጥ ችኮሏን ያሳያል። ጣፋጭ ኬክ ስትበላ ካየች ግን ለመወሰን በጣም እንደምትቸኩል ያሳያል ላላገባች ሴት። ስለዚህ በጥንቃቄ ማሰብ እንዳለብሽ ነው። ለምሳሌ ወደ ትዳር ለመግባት ፈጥነሽ ዘው እንዳትዪ ነው ኬክ በህልም ስትበይ ከተመለከትሽ። እሺ አንድ ህልም አላሚ ያልቦካ ቂጣ ማየት ደግሞ በቅርቡ የምትሰማውን አስደሳች ዜና እና የተትረፈረፈ መተዳደሪያ ያመላክታል። የቅድሙን መሰለኝ ለሴት ከሆነ ለወንድ ደግሞ ሀላል ያልሆነ መተዳደሪያ ነው። ያልቦካ ቂጣ ሲበላ ያልበሰለ ማለት ነው። እሺ ያላገባች ሴት ልጅ ፈጣይሮችን ቢዛን በህልም ውስጥ ካየች ይህ በቅርቡ የሚኖራትን የተትረፈረፈ ገንዘብ ያመላክታል። ቢዛ ፈጣይር ምናምን ማለም ሰፊ ሲሳይ ማግኘት ነው። ቪዲዮ እንዳይረዝም ላለመዳገም ብዬ ነው። እና ፈጣይሮችን በህልም ውስጥ ማየት እና መግዛት ደግሞ ጥሩ ስራ ማግኘት ወደ ከፍተኛ ቦታዎች መሄድ ይገልጻል። በህልም ፈጣይሮችንና ቢዛዎችን ካየችና ከገዛቻቸው ደስተኛ ህይወት ውስጥ በተትረፈረፈ መልካም ነገር በሲሳይ እንደምትኖር ማንኛውም ሴት ይሄን ካለመች ያመላክታል ማለት ነው። አንድ ያገባ ሰው በህልም ውስጥ የተጋገሩ ቢዛ ፈጣይ ወይም እቃዎችን የተጋገሩ ሲገዛ ካየ ይህ የሚያስደስተውን ቅንጦታማ ህይወት ወይም ደስተኛ ሆኖ በቅንጦት የሚኖርበትን ህይወት ያመላክታል ማለት ነው። አጠር አድርጌ አቅርቤላችኋለሁ እስከቻልኩ ድረስ። በነገራችን ላይ ባብራራው ከሁለተኛ ክፍል ይወጣዋል ግን ይበቃል እዚህ ድረስ ካልኩኝ። ለምን ትንሽ ተደጋጋሚ ተመሳሳይ ስለሚሆን ፍቺው። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ እና ፌስቡክ ላይ ያላችሁ ደግሞ ፎሎ እያደረጋችሁ አበረታቱን። የምታልሙትን ህልም በሙላ ፍቺውን ከኔ ቻናል ላይ ዩቱብ ላይ ቀይ ባህር ዩቱብ፣ ፌስቡክ ላይ ደግሞ ሀሊም ማነው ታገኛላችሁ። ፌስቡክ ላይ ማለው ብቻ በአጠቃላይ ህልም ፍቺ ብላችሁ ፌስቡክ ላይ የምትገቡ ታገኛላችሁ። ዩቱብ ላይ ደግሞ ቀይ ባህር ዩቱብ ብላችሁ ከፌስቡክ ያላችሁ ወደ ዩቱብ በዚህ ማግኘት ትችላላችሁ። ቀይ ባህር ዩቱብ። ደህና ቆዩ።